በዓለም አቀፍ ደረጃ በየዓመቱ ከ3000 እስከ 5000 ህጻናት ከዳውን ሲንድረም ጋር ይወለዳሉ የሚለን የተባበሩት መንግስታት መረጃ ነው። ከዳውን ሲንድረም ጋር የሚወለዱ ህጻናት ልዩ እንክብካቤን የሚሹ መሆኑ ደግሞ ለእናትም ሆነ ለቤተሰብ ከባድ ያደርገዋል። የአእምሮ ውስንነት ጋር የሚወለዱ ህጻናት የእግዚአብሔር ቁጣ ሳይሆን ስጦታዎች ናቸው። እነዚህን የእግዚአብሔር ስጦታዎች ግን በአግባቡ ተንከባክበን የሚደረግላቸውን ድጋፍ አድርገን ወደሚፈለገው ደረጃ ማሳደግ ስላልቻን ከሁሉ በላይ የእናቶች ትልቅ ሸክም ሆነው ይቀጥላሉ። በህልም የተገነባ በሀሳብ የተሞላ መትረፍን መሰረት በማድረግ ለብዙዎች እፎይታ መፍጠር የቻለው የዲቦራ ፋውንዴሽን ዓለም አቀፉን የዳውን ሲንድረም ወይም የአእምሮ እድገት ውስንነት ቀንን አክብሯል። ለአዳጊዎች ነገ መቃናት ሲሰራ የቆየው ዲቦራ ፋውንዴሽን ስራውን አጠናክሮ ለማስቀጠል የሁሉንም ድጋፍ እሻለሁ ይላል። ዲቦራ ፋውንዴሽን ጅምር ላይ ነው ያለው። ይሄ ጅምር መቀጠል ይኖርበታል፣ ማደግ ይኖርበታል፣ መስፋት ይኖርበታል። አሁን እያደረግን ያለነው ድጋፍ በጣም ጠባብ አካባቢ ነው። ከዚህ ጠባብ አካባቢ መውጣት ይኖርብናል። እየሰፋና እያደገ መሄድ ይኖርበታል። ስለዚህ ለዚህ ደግሞ የማያቋርጥ ድጋፍ ያስፈልጋል። በመርሃ ግብሩ ላይ ንግግር ያደረጉት የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ በዳውን ሲንድረም ዙሪያ የሚደረጉ ምክክሮች መቀጠል አለባቸው ያሉ ሲሆን ከግንዛቤ አንጻር መሻሻሎች ስለመኖራቸው ያነሳሉ። የዳውን ሲንድረም ቀን ብለን ስናከብር ወይም ደግሞ የአእምሮ እድገት ውስንነት ያለባቸው ልጆችን እና ማድረግ ስላለብንም ጉዳዮች በጋራ ለመምከር የምናደርገው ንቅናቄ የአንድ ጊዜ ብቻ እንዳይደለ ዲቦራ ፋውንዴሽን የመጀመሪያውን ሲያስጀምር እንደ ሀገር የመጀመሪያው ሆኖ እስካሁን ግን ለስድስተኛ ጊዜ ነው እንግዲህ አሁን እያደረግን ያለነው። በመጣንበት ሂደት ውስጥ ምን ያህል ትልልቅ መሻሻሎች እንዳሉም ያየንበት ነው። የጤና ሚኒስትሯ ዶክተር መቅደስ ዳባ በበኩላቸው የአእምሮ እድገት ውስንነት ያለባቸውን ህጻናትን መንከባከብ ለአንድ ቤተሰብ ብቻ የሚተው ተግባር አይደለም ይላሉ። በዳውን ሲንድረም ዙሪያ የሚሰሩና ማህበራዊ ፋይዳቸው ግዙፍ የሆኑ ተቋማትን ቁጥር ማሳደግ የሚጠበቅ ሲሆን ያላቸውን አቅምና ፍላጎት በመረዳት የስራ ዕድል ፈጠራና አካታችነትን ማስፋት ይጠበቃልም ነው ያሉት። በሀገራችን ስለ ዳውን ሲንድረም ያለው የግንዛቤን ግን ለማሳደግ አሁንም እንቅስቃሴዎቻችንን ማስፋፋት ያስፈልገናል። ባለሙያዎቻችን ክህሎታቸው መጨመር ያስፈልገዋል። ከበፊት የተሻለ የክህሎት መጨመሪያ ተቋማት ጨምረዋል። በመማር ማስተማሩ፣ በሕክምናው እንዲሁም ደግሞ ቤተሰቦች እርስ በርስ የሚደጋገፉባቸው እናቶች ወጥተው ስራ የሚሰሩባቸው እንደ ዲቦራ ፋውንዴሽን አይነት ተቋማት ማስፋፋት የበለጠ ያስፈልገናል። ይህ ጉዞ ተጀምሯል እንጂ ገና አልተጠናቀቀም። በመድረኩ ዲቦራ ፋውንዴሽንን በማገዝ ከፍተኛ ሚና ለተጫወቱ ባለድርሻ አካላት የምስጋናና እውቅና መርሃ ግብርም ተከናውኗል። ፋና ሚዲያ ኮርፖሬሽንም በሚዲያው ዘርፍ ላበረከተው አስተዋጽኦ እውቅና ተበርክቶለታል።